ሰላም ጤና ይስጥልን በያላችሁበት እንዴት አላችሁ ክቡራን ተመልካቾቻችን የቅዳሜ እንግዳ ሰዓታችን ላይ ተገናኘን የዛሬ እንግዳችን ኢትዮጵያን በተለያዩ የዓለም ሀገራት እየተዘዋወረ ያስተዋውቃል በስዕል ስራዎቹ በተለይም ስለዚህ ከዚህ ሰዓሊ ጋር ቆይታ እናደርጋለን ሰዓሊ ተገኔ ቁምቢ ይባላል ቆይታችን እንደተከታተሉ በአክብሮት እንጋብዛችኋለን እንዴት አለ ደህና ነው ወይ አለን ይመስገን ዜር ይመስገን በጣም አመሰግናለሁ ለጊዜ እሺ እኔም አመሰግናለሁ የአዲስ አበባ ጊዜ ቆይታ እንዴት ነው ቆንጆ ነበር ያው የመጣሁት ለጉዳይ ለስራም ምናምን ስለሆነ ያው ጉዳይን አሁን ጨርሼ ተመልሼ ወደ ጣሊያን ለስራ እመለሳለሁ ማለት ተመለሳለሁ ኑሮ ጀርመን ነው አይደለ አዎ ጀርመንም ነው በርሊን ከተማ ግን አንዳንዴ ያው ብዙ ጊዜ እዚሁ ነኝ አዎ ጣሊያን በቀጣዮቹ ወራት የሚከናወን አንድ ትልቅ ዓለም አቀፍ የስዕል አውደ ርዕይ አለ የአውደ ርዕይ ላይ ኢትዮጵያ ከ12 የአፍሪካ ሀገራት ውስጥ አንደኛዋ ሆናለች አንደኛ አውደ ርዕዩ ምንድነው ሚለውን ተነግረንና እንዴት እዛ እንደደረስን ደግሞ እንቀጥላለና አዎ እንግዲህ ለ61ኛው ነው አሁን የሚካሄደው ኢትዮጵያ ለመጀመሪያ ጊዜ ተሳተፈችው በ60ኛው ነበረ እሱም በተስፋዬ ወርጌሳ ከሁለት አመት በፊት የመጀመሪያውን ተሳትፋለች ከዛ ቀጥሎ እኔ ነኝ እንግዲህ አሁን ከሁለት አመት በኋላ ቀጣይነቱን ፕሮግራም የሚይዘው በፊት የሌሎች ሀገሮችን ብቻ ነበር ምን ነበር አሁን ግን ያው ሀገራችን የዛ ፓርት በመሆኗ እና እዛ ጋር በመምጣቷ እኛም ፓርቲሲፔት በማድረጋችን ትልቅ ለውጥ ትልቅ ነገር ቬኒስ ላይ ነው የሚካሄደው ቬኒስ ከተማ ነች ቬኒስ ቤናለ ነው የሚባለው እና ይሄ ትልቅ ታሪክ ያለው ነው ልክ የአርት ኦሎምፒክ እንደሚባለው ብዙ ሀገሮች እዛ የራሳቸው ቦታ አለ እዛ ቦታ ላይ የተለያዩ ሀገሮች ሪፕሬዘንት የሚያደርገውን አርቲስት ያመጡ እዛ ላይ ያቀርባሉ ማለት ነው እንግዲህ እዛ ቦታ አሁን የምንወከለው ባንተ በኩል ነው እንዴት ነው ይሄንን እድል ያገኘው በመጀመሪያ ደረጃ ያው አስተዳደጌ እዚሁ አዲስ አበባ ወላ ሚካኤል ተክለሃይማኖት በእንቁጣጣሽ ስዕል በትምህርት ቤቶች ውድድር በስዕል ውድድር ወይ ደግሞ በየትምህርት ቤቱ ግድግዳ ላይ የመማር ማስተማሪያ ፖስተሮችን በመስራት ምናምን ነው በልጅነቴ ያደግኩት ከዛ ያለ እንግዲህ ስነ ጥበብ ትምህርት ቤት አድጌ እንዲያለ ያደገ ነው የመጣው የአርቱ እንትን ከዛ የአፍሪካውን ነው ትልቁ የአፍሪካን ትልቁን ቤናለ ማለት አጠቃላይ የአፍሪካና ሀገሮች እሱን በማሸነፍም ትልቅ ቦታ በማግኘትም ወደዛ ወደሚቀጥለው አቅጣጫ የሴኔጋሉ ማለት ነው የሴኔጋል ቤናለ ከዛ ቀጥሎ ነው እንግዲህ አሁን ወደ ቬኒስ መስመሩን ያስተካክዬ ወደ ለኢትዮጵያ እዚህ ጋር ፓርቲሲፔት ያደረኩት ማለት ነው እሺ የልጅነትን ነገር ስላነሳ ጎላ ሚካኤል አካባቢ መሄድ ግዴታ ነው ጎላ ሚካኤል ነው ተወልደ ያደከው እዛ አካባቢ የመንፈሳዊ ስዕሎችንም ሞካክረሃል ወንድሞችንም ያስቀመጥክ ለመሳል ሞክረሃል እንደዚህ ነገር አይደለ አዎ ከድገትና ከስዕል ጅማሮ ጋር የተያያዙት ነገሮች ጥቂትና አንሳቸው አዎ ያ በርግጥ ያው ቤተክርስቲያን አካባቢ ምስላቸው ስዕሎች ነበሩ በተለይ የቤተክርስቲያን ስዕሎችን መሳሉ ያው በፋሚሊም በእምነቱም ደረጃ ትልቅ ቦታ የሚሰጠው ነው እና ከዛም እዚሁ አለፈለገ ሰላም ትምህርት ቤት ተማሪ ለመሆን ማለት ነው ለዛም የሆነኝን ነገር ያው እዛው ስዕሎችን እየሳልኩ ከቤት ጀምሮ ሰፈሩን መንደር ላይ ያሉት ልጆች ጋር እዛው ስዕሎችን እየሰራው ስኬች እየሰራው ምናምን ነገር ያደረኩ ነው ያደረኩትኝ እንደዛ ያለ እያደገ ነው ከኮተቤ ትምህርት ኮሌጅ ጋር የሚያገናኝ ታሪክ አለ አይደል ያው አለ ፈለገ ሰላም የመጀመሪያው ዲግሪ ተማሪ ነው አርት ኤዱኬሽን በዲፕሎማሲ ሰጥ ቆይቶ ወደ ዲግሪ ሲቀየር አዲስ አበባ ዩኒቨርሲቲ ሲቀላቀል የመጀመሪያው ዲግሪ ተማሪዎች እኛ ነበር ልክ እሱን ባችለር ከጨረስኩኝ በኋላ ነው ኮተቤ መምህራን ኮሌጅን የተቀላቀል ነው ማለት ነው ከዛ ኮተቤ መምህራን ኮሌጅ በኤስቴቲክስ ዲፓርትመንት እኔ የአርት ክፍል ውስጥ ስዕል መምህር ነበርኩ እና ለአራት አመት የሚሆን እዛ በማታው ትምህርት በክረምት ትምህርትና የቀን ሬጉላር ትምህርቶችን ሳስተምር ነበር የትምህርት ቤቱን የካሪኩለም ለመቅረጽ በተደረገው ጥራት ውስጥ በጣም ትልቅ ሚና ነበር ሚል ነገር ሰምቻለሁ እሱ ደግሞ ምንድነው ሁሉ ጊዜ የምንቆጨው ምንድነው እኛም ያው ከኤሌመንተሪ ጀምረን
ሃይ ስኩል ጀምረን ያው ስዕል ትምህርት ላይ ብዙ ጊዜ የሚቆጨን ነገር አለ አይደል? ልጆች እንዲህ ቢማሩ ኖሮ ምናምን የሚሉት ነገሮች እንዴት መማር ይችላሉ? በምን አይነት ማቴሪያል መጠቀም ይችላል? ከልጅነት ጀምሮ ሁሌ ስዕል ትምህርት አለ። ግን ያ ትምህርት ጠንክሮ እንዲመጣ በምን አይነት መንገድ መቅረብ አለበት የሚለው ነገር ነው። በተለይ ከውጪዎቹ ይልቅ እኛ በሀገር ውስጥ ባሉት ለምሳሌ በጥራጥሬ በወዳደቁ እቃዎች ስዕል እንዴት ማስተማር እንደሚቻል ማቴሪያል በጓሮ ባሉት በወዳደቁ በተለያዩ ነገሮች ላይ ስነ ጥበብን ስዕልን በየሰፈርሽ በየመንደርሽ እንዴት አድርገሽ ስዕሎችን ዲኮር አድርገሽ እንዴት ለልጆች ማስተማር እንደሚቻል ከታሪክ ጋር ሁሉ ጨምረሽ ማለት ነው። የዚህ በጣም የኮቴ መምህራን ኮሌጅ ነው የወደድኩት። ለምንድን ነው መምህራን ነው የምታስተምረው። ሁለተኛ ስዕል ደግሞ በሳይንስም በጂኦግራፊም በተለያዩ መልኩ ስዕል በጣም ብዙ ነገር ነው ለማስተማር ትልቅ እድገት ነው። የዛን ጊዜ ያው በእርግጥ አስተማሪ መምህር ብቻ ሳልሆን የስቱዲዮ አርቲስትም ስለነበርኩ ብዙ ቦታዎችን የማየት እድልም አጋጥሞኛል። እነሱ ነገሮች ናቸው እስካሁን ላለው ስዕሌም ብዙ ኤነርጂ ሆነውኝ የተለያዩ ማቴሪያሎች ጋር የተለያዩ ነገሮች እየተጠቀምኩኝ የመጣሁት ማለት ነው። አሁን ጣሊያን ላይ በምታቀርበው ኤግዚቢሽን ላይ ቁሶችን ይዘህ እንደምትቀርብ በተለይ ደግሞ እናትህ የሚገለገሉባቸውን እቃዎች ይዘህ ለመቅረብ አስበሃል እንዴ? እንዴት ነው እሱ ነገር? አዎ እሱን ከድሮ ጀምሬ ነው። እንግዲህ ምንድነው እናቶች ያው ዳንቴል ይሰራል። ዳንቴል መሸፈኛ ነች። ታይትሉም አንዳንድ ጊዜ ሽፍን የሚለው ከሳይለንት ከዝምታ ጋር የሚያገናኘው እችም ሽፍን የምታደርጋት ቴሌቪዥናችን ላይ የምትሸፈነው ዳንቴል ነበረች። ሽመና የአገር ቤት ጋቢ የሌለበት ቦታ የለም። እንደምታየው ነጠላዎቻችን፣ ልብሶቻችን ከሽመና ጋር የሚያገናኙ ነገሮች ብዙ ነገሮች አሉ እና ይህን ሁሉ እናቶቻችን ሲሰሩ ያው ዝም ብለው እያሰቡ የሰሩትን ማቴሪያል ነው አምጥቼ ከኔ ሞደርን ከምለው ወይም አብስትራክት ከምላቸው ሚስጥራዊ ስዕሎች ጋር እያገናኘው እምሰራቸው ማለት ነው። እና ብዙ ጊዜ ያው ከእናቶች ሰበስባለሁ። ከእናቴም ራሷ የምትሰራውን ዳንቴል አምጥቼ ወይም ጥልፍ የምትሰራቸውን ነገሮች እነሱ ጋር አድርጌ ከስዕሎቹ ጋር አቀላቅየው ያው ስዕሌ ላይ እናት ትልቅ ቦታም አላት። እናት ሀገር ነች። ስለዚህ ለኔ ትልቅ ቫልዩ አለው። እናትን ታስተዋውቀናለህ? አስተዋውቀን እስቲ ስለ እናትህ ንገረን። ሙሉዬ ትባላለች። ሙሉ ለማ በጣም ብዙ እዚህ ቦታ እንድደርስ በጣም ብዙ ጥረት አድርጋለች። ብዙ ታግላለች እዚህ ቦታ እንድመጣ ማለት ነው። እና ከሷ ብዙ ሀሳብ ወስጃለሁ። ከሷ ብዙ ነገር ያው መጀመሪያ ያው ከራስሽ አይደል የሚነሳው ከቤትሽ ወጥተሽ አይደል ወደ እንዲህ ያለ የሚመጣው እና ጥሩ አርጋን ማሳድጋናለች። ጥሩም ለስዕሉም ብዙ ታበረታታን ነበረ። ብዙ ተረቶች ታውቃለች፣ ብዙ ተጫውተናለች፣ ብዙ አባባሎች አላት። ሙዚቃ ትወዳለች፣ በሙዚቃ ግጥሞችን እንትን ትላለች። ታጋሽ ነች። እሳቸው ናቸው ፋሲል ያሉህ? የቤት ስም ፋሲል ስለሆነ እኔ ብቻ አልነበርኩም። ብዙዎቻችን ያው የሰፈር ስም አለናል እና ብዙዎቻችን ጎረቤት ስም እያንዳንዱ ሲሰጠው እሷም በቃ ለእያንዳንዱ ስም ሲሰጥ እሷም እኔም ፋሲል አለች። የመጀመሪያ ልጅ ነህ? እኔ የመጀመሪያ ልጅ ነኝ። እና ተገኔ የሚለው ስም እንዴት መጣ? ተገኔ የመጀመሪያው ዋናው ኦሪጂናል ዋናው ስም ተገኔ ማለት ተገኔ ወገኔ ተገኔ ማለት መጀመሪያ እኔ አይደል አባት መጀመሪያ ስም ሲያወጣ ተገኔ ብሎ የመጀመሪያው ልጅ ስለሆነ ወገኔ ተገኔ ከሱ ጋር የሚገናኝ ነው። ጥሩ ስም ነው። ትንሽ ስለ አንተ ስታይሎች ጠይቀህ። በጣም ቀለም ያላቸው ልብሶች ታዘወትራለህ። እጅ ላይ ጣት ላይ የሆኑ ነገሮች አሉ። የጸጉር ስታይል ላይ የት ያለ ነው። ስለ ጸጉርህም ንገረን። ምክንያቱም መቼ ነው የሚቆረጠው ትባላለህ አሉ። እንደው ይሄ ልጅ ተቆርጦ ባየው ትባላለህ አላው። ግን ምንድነው በቃ የሆነ ሰዓት ላይ ትወጂዋለሽ። በቃ ሳይታሰብ ነው የምታረጊው። ግን ብዙ ጊዜ እንትን የድሮ ፎቶዎችን እወዳለሁ ማየት። በተለይ ብላክ ኤንድ ዋይቱን የድሮ አርበኞችን ማየት፣ ጀግኖችን ማየት በቃ የሚሰማኝ ስሜት ትልቅ ነው። ማለት ያው ብዙ ከፍለዋል እችን ሀገር ለማምጣት። እኛም የነሱ የልጅ ልጆች ነን፣ ከተረፉት ልጆች ነን እና
አንዳንድ ጊዜ እነሱን የድሮ ፎቶዎችን አርካይቮችን ባየው ቁጥር በቃ የሚሰማኝ ስሜት በቃ ስቲል እዛ ጋር ነኝ የሚለው ነገር አለ። ግን ያንን በስዕል ነው የምቀይረው። ለኔ እንደ ስዕል ነው። ለኔ ስዕሎቼ ከሱ ጋር የሚያገናኘው የራሴ ኮሚኒኬሽን ነው እንጂ እንደምታየው ልብሴንም አንዳንድ ነገሮችም ከለርፉል ሞደውም ከስዕሉ ጋር የሚገናኝ አይነት ነገር ነው። ቀለም ወዳለሁ። ብዙ ተጓዥ ነህ። በአፍሪካም በአውሮፓም ወደ ኤዥያም ብዙ የምትጓዝ ሰው ነህ። የግል ህይወትን አልተውከውም አይደል? የግል ህይወት አለ? እንዴት ነው? ልጆች፣ ትዳር እንደዚህ? 3 ልጆች አሉ። እውነት? አዎ። እሰይ በጣም ደስ ይላል። የ15 የ12 እና የ9 ዓመት ልጅ በጣም ደስ ወንድ ነው። በተረፈ እነሱ ያግዙኛል። ኦፍ ኮርስ አገራቸውን ይወዳሉ። ምንም እናታቸው ጀርመን ብትሆንም በሚቀጥለው አመት መተው እዚህ መማር ይፈልጋሉ እና እሱን ፕሮግራም ሁሉም ማስይዘን የመጣ ነው እና የሚቀጥለው ጊዜ ወደዚህ ይመጣሉ። በተረፈ ግን ያው ብዙ ጊዜ ሰዓሊ መሆን አንዳንድ ጊዜ የሁሉም ነሽ። ልክ ነው። በቃ የምታየው ልጆች በሙሉ ያንቺ ናቸው። አገርሽን ትወጃለሽ። ሞር ስራ ላይ አተኩራለሁ። ምክንያቱም በየጊዜው አዲስ ነገር አለ። በየጊዜው ነገሮች ይቀያየራሉ። ስለዚህ ስቱዲዮ ውስጥ ቁጭ ብዬ የምሰራው ነገር እንዲያመልጠኝ አልፈልግም። ጠዋትም እዛ ነኝ፣ ከሰዓትም እዛ ነኝ፣ ማታም እዛ ነኝ። ጠዋት ቁርሳቸውን አበላለሁ፣ ትምህርት ቤት አስገባለሁ። ከዛ ሙሉ ቀን ስቱዲዮ እውላለሁ። ልጆቹን ከትምህርት ቤት አወጣለሁ። ከዛ ልጆቹን አጫውቼ ምን ብዬ ምግብ ሰርቼ ካስተኛው በኋላ ስቱዲዮም ሩቅ አይደለም፣ የ10 ደቂቃ ይሆናል። ማታም ደግሞ እጄ ስቱዲዮ ውስጥ ስላለው ህይወቴ እንዲህ ነው በብዛት። ወይ በጣም ደስ ይላል። በጣም ደስ ይላል። ወደ ተገናኘንበትና የመጨረሻ ሀሳብ እንድናደርገው እንግዲህ የጣሊያኑ ኤግዚቢሽን በብዙ ኢትዮጵያ ትተዋወቃለች ብለን እኛ ተስፋ እናደርጋለን። የዝምታ ድምጾች የሚል ስያሜ ያለው በዝምታ ውስጥ ያሉን የተለያዩ አባባሎች አሉ፣ ተቃራኒ በተቃርኖ የሚቆሙ እነሱን የማስታረቅ ስራ ይሰራል ተብሎ ይታሰባል። ስለዚህ ስለ አርዕስቱ የዝምታ ድምጾች መባሉንና ልትነግረን ልታሳይ የፈለከውን ነገር በጥቂቱ እናንሳና እንጨርሳለን። ምንድነው? ከባዶ ሸራ ነው። ከባዶነት ተነስተሽ እንዴት ነው ራስሽን እንትን የምታደርጊው ማለት ነው። እንዴት ነው ኮንስትራክት የምታደርጊው ማለት ነው። እና ዝምታ ዝም አይደለም እና በጣም ብዙ ስራ አለ። ባዶነት ማለት አይደለም። ዝምታ ውስጥ የውስጥ ባላንስ አለ። የውስጥሽን ማንነትሽን የማወቅ በጥያቄና በመልስ መካከልም ውስጥም አለ። ዝምታ እንትንም ነው፣ ጽናትም ነው። ዝምታ ውስጥሽን የምታስተውይበት ነው። ዝምታ አርምሞም ነው፣ በጸሎትም ነው። ዝምታ ብዙ አስተሳሰብም አለው፣ ስነ ስርዓትም አለው። ዝምታ ቀለምም ነው። ዝምታ ብሩሽም ነው። ብሩሽ የምንቀባቸው ነገሮች ቀለሞችም ናቸው። ዝምታ የተለያዩ ልብሶችም ናቸው። የተለያዩ ሲምቦሊክ ነገሮችም ናቸው። እነዚህ ሁሉ ቀላቅዬ ነው እንግዲህ እነዚህን ዝምታውን የሚለውን ሼፑን የቀረስኩት ማለት ነው። ስለዚህ ሼፖቹ የምታየው የሚታዩ ናቸው። የማይታየው ደግሞ ስቱዲዮ ውስጥ ቁጭ ብዬ ዝም ብዬ የሰራውበትን ትውስታ ነው። ለዝምታዬ ትልቅ አስተዋጽኦ ያደረገው ደግሞ ያው ትዝታ ነው። ሙዚቃ በሰማሽ ቁጥር ትዝታዎችሽ በሙሉ የሚሄዱት በቃ የሚያገናኝሽ የሚያስማማሽ ወይም እንትን የሚልሽ ትዝታሽ ነው እና የትዝታ ደግሞ ያው ስዕል ላይ አብሮ ተያይዞ ከዝምታ ጋር ሆኖ ቀለሞቹን ደመቅ አድርጎ መስራት ማለት ነው። የዝምታን አዎንታዊ ነገር ነው ለማሳየት የምትሞክረው። በዚህ ጥሩ ነገር ማስተዋሉን ምን ማለቱን ካለመናገር ደጃዝማችነት ይቀራልም እኮ ግን ይባላል። ዝም አትበሉ አውሮም የሚል ደግሞ ቃል አለ እንትን አለ። ዝምታም ወርቅ ነው አለ። ያ ዝምታ ወርቅ ነው አለ። ካለመናገር በሁለቱም መካከል ደግሞ ዲሲፕሊን አለ። እነዛ ነገሮች ናቸው። ትዝታዎች አሉ። ገብቶሻል አይደል? እና ከነሱ ጋር ነው አገናኝቼ በመሃል ላይ ያሉት ናቸው የሰሯቸው። በመሃል ላይ የሚገኙት ነገሮች ናቸው። ሚዛኑን ለማስጠበቅ ነው ጥራት መታየት። ሚዛኑን ለማስጠበቅ ነው። ይሄ ምን ይጠቅማል? ኢትዮጵያ ጥንትም ጀምሮ ይሄ በጣም ሂስቶሪካል የሆነ ዲፕ የሆነ ኮኔክሽን እንደነበረን በስነ ቅርጽ ላይ፣ በሐውልት ላይ፣ በተለያዩ ኮሚኒኬሽን ላይ ራሱ ከትዝታ ጋር ከአስተሳሰብ ጋር ከብዙ ነገር ጋር ተገናኝቶ ነው የምናያቸው። ቪዥዋል ነገር ያለው ማለት ነው።
ብዙ ግጥም ተገጥሞለታል ብዙ ሙዚቃዎች ተጫውተዋል ብዙ ሰዎች በዝምታ ላይ በጣም ብዙ በትዝታ ላይ ብዙ ተዘፍኗል ምን ተብሏል እኔ ደግሞ ስለዋለሁ በስዕል በቀለም በተለያዩ ጂኦሜትሪክ ፎርሞች እሰራቸዋለሁ ማለት ነው አንድ ልጋብዝልህ አንድ ተነግረኛለህ ከምትወደው ሙዚቃ የእንትና ዘፈን ማን ነበረች በዛ ወርቅ ትዝታ ቴንክ ዩ የጣሊያን ቆይታ በጣም ቆንጆ እንዲሆን እንዳሰብከው እንዲሆንልህ ፍሬ እንድታፈራበት እንመኝልሃለን እሺ ቴንክ አመሰግናለሁ እዚህ ጋር አንድ ምስጋና ላቀርብ የምችለው ለቱሪዝም ሚኒስቴር ለአለፈለገ ሰላም ትምህርት ቤት ለኢትዮጵያ ኤምባሲ ሮም ምስጋና ለሁላችሁም አመሰግናለሁ ያው ሜይ 9 ነው 9 ጀምሮ ይከፈታል ማለት ነው 6 ወር ነው የሚቆየው ከዛ በኋላ 6 ወር እስከ ኖቬምበር ድረስ ይቆያል ማለት ነው ያ ማለት ምንድነው እስከ ኖቬምበር ድረስ አገራችን በቱሪዝም የምትተዋወቅበት ነው ኢትዮጵያ አየር መንገድም የራሱን ሚና ይጫወታል እዛ ላይ ይሄን ይመስላል እሺ በጣም ጥሩ በጣም አመሰግናለሁ እኔም እግዚአብሔር አመሰግናለሁ ክቡራን ተመልካቾቻችን ከእንግዳችን ጋር የነበረን ቆይታ ይሄንን ይመስላል አብራችሁን ስለነበራችሁ ከልብ እናመሰግናለን በያላችሁበት መልካም ጊዜ